ሁለተኛ ዜና ምዕራፍ 14 እንድናወጣ ጋብዛችኋለሁ። ሁለተኛ ዜና ምዕራፍ 14 እሱን እናወጣና የእግዚአብሔርን ቃል አብረን እናነባለን። ወደ 15 ቁጥሮች ነው ያሉት። ሁሉንም አነብላችኋለሁ። ሁለተኛ ዜና ምዕራፍ 14 ስለነበረን ያምልኮ ጊዜ እግዚአብሔር ይባረክ። በጣም መልካም ጊዜ ነበረን። መሲ ጌታ ይባርክሽ። ሌዊም እግዚአብሔር እናመሰግናለን። ሃሌሉያ እግዚአብሔር ይመስገን። ያው የእግዚአብሔርን ቃል የሚያነቡ ብዙዎች ናቸው። እኛም እናነባለን። ሁለተኛ ዜና ምዕራፍ 14 አብያም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁም አሳ በእርሱ ፋንታ ነገሰ። በእርሱም ዘመን ምድሪቱ 10 ዓመት ያህል አረፈች። እንዴት ደስ ይላል መሰላችሁ! በእርሱም ዘመን ምድሪቱ 10 ዓመት ያህል አረፈች። እኔ እንደው በጣም ከጎናችሁ ያለውን ሰው ባንተ ዘመን እረፍት ይሁን በሉት። ባንቺ ዘመን እረፍት ይሁን። በቃ እረፍት በጣም ነው ደስ የሚለው። እረፍት ላጣ ትውልድና ምድር እግዚአብሔር የእረፍት ሰው ሲያስነሳ፣ አንቺ በመኖርሽ አንተ በመኖርህ ለእረፍት ምክንያት መሆን። ዋው! አንዳንድ እናቶች አንዳንዴ ምርር ሲላቸው እንዲህ ይላሉ፣ አንተን የወለድኩለት ምን ነው ማህፀኔ በተዘጋ የሚሉበት ጊዜ አለ። እረር ድብን አድርጓቸው። ደግሞ ሌላ ጊዜ እግዚአብሔር አንተን ስለሰጠኝ ምን ብዬ እግዚአብሔርን ላመስግነው የሚሉ ደግሞ አሉ። እግዚአብሔርም ሲያያችሁ፣ እግዚአብሔርም ሲያየኝ አንቺን ዳግም በመውለዴ አንተን ዳግም በመውለዴ ለትውልድ እረፍት ስለሆንክ የሚለን ያድርገን እግዚአብሔር። እና በዚህ መንፈስ ስሙ በደንብ። አሁን በጣም አስቡ። እውነት አጭር ጊዜ ነው የምንኖረው፣ ረጅም አይደለም። ግን በመኖርንባት ዘመን የምን ምክንያት እየሆንን እንደሆነ እያሰብን አደራችሁ። ሻኮማ ማደሪያው ለዘላለም ይባረክ። በእርሱም ዘመን ምድሪቱ 10 ዓመት ያህል አረፈች። አሳም በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ። የእንግዶችንም አማልክት መሠዊያ የኮረብታውንም መስገጃዎች አፈረሰ። ሐውልቶችንም ሰበረ፣ የማምለኪያ ዐፀዶችንም ቆረጠ። የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙንም ያደርጉ ዘንድ ይሁዳን አዘዘ። ከይሁዳም ከተሞች ሁሉ የኮረብታውን መስገጃዎችና የፀሐይ ምስሎችን አስወገደ። መንግሥቱም በእርሱ ስር በሰላም ተቀመጠች። በይሁዳም ምሽጎችን ከተሞችን ሠራ። እግዚአብሔርም ዕረፍት ስለሰጠው ምድሪቱ ጸጥ ብላ ነበር። በዛም ዘመን ሰልፍ አልነበረም። ይሁዳንም እነዚህ ከተሞችን እንስራ፣ ቅጥርም ግንብም መዝጊያም መወርወሪያም እናድርግባቸው፣ አምላካችንን እግዚአብሔርን ስለፈለግ ነው። ምድሪቱ ገና በፊታችን ናት፣ እኛ ፈልገነዋል፣ እርሱም በዙሪያችን ዕረፍት ሰጥቶናል አለ። እነርሱም ሰሩ አከናወኑ። ለአሳም አላባሽ አግሬ ጋሻና ጦር የሚሸከሙ 300,000 የይሁዳ ሰራዊት፣ ጋሻም የሚሸከሙ ቀስትም የሚገትሩ 280,000 የብንያም ሰዎች ነበሩት። እነዚህም ሁሉ ጽኑዓን ኃያላን ሰዎች ነበሩ። ኢትዮጵያዊውም ዝሪ 1,000,000 ሰዎችና 300 ሰረገሎች ይዞ ወጣባቸው። ወደ መሪሳም መጣ። አሳም ሊጋጠመው ወጣ።
በመሪሳም አጠገብ ባለው በጽፋታ ሸለቆ ውስጥ ተሰለፉ። አሳም አቤቱ በብዙም ሆነ በጥቂቱ ማዳን አይሳንህም፣ አቤቱ አምላካችን ሆይ ባንተ ታምነናልና በስምህም በዚህ ታላቅ ወገን ላይ መተናልና እርዳን። አቤቱ አምላካችን አንተ ነህ፣ ሰውም አያሸንፍህ ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያንን መታ፣ ኢትዮጵያውያንም ሸሹ። አሳም ከእርሱም ጋር ያለው ሕዝብ እስከ ጌራራ ድረስ አሳደዷቸው። ኢትዮጵያውያንም ፈጽመው እስኪጠፉ ድረስ ወደቁ፣ በእግዚአብሔርና በሰራዊት ፊት ተሰባብረዋልና እጅግም ብዙ ምርኮ ወሰዱ። ከእግዚአብሔርም ዘንድ ታላቅ ድንጋጤ ስለወደቀባቸው በጌራራ ዙሪያ የነበሩትን ከተሞች ሁሉ መቱ። በከተሞቹም ውስጥ እጅግ ብዝበዛ ነበርና ከተሞችን ሁሉ በዘበዙ፣ የከብቶችን በረት አፈረሱ፣ እጅግም ብዙ በጎችንና ግመሎችን ማረኩ። ወደ ኢየሩሳሌምም ተመለሱ። ጸልያለን። በእርሱ ዘመን ምድር አልረፈች፣ ቤተ መቅደስ አረፈች፣ የእግዚአብሔር ሕዝብ አረፈ። በዚህ አንድ ሰው ዘመን ምንድነው የረፍቱ ምክንያት? ምንድነው ይሄ ሰው ያደረገው? ለረፍቱ መሰረቱ ምንድነው? አስቡ። እግዚአብሔርን ቃል ለመስማት ተዘጋጁ። እግዚአብሔር ዘመናችሁን በሁከት አይጨርሰው፣ በመባዘን አይጨርሰው፣ በመባከን አይጨርሰው፣ በሁከት አይጨርሰው። እግዚአብሔር ዘመናችሁን በረብሻ አይጨርሰው በፍጹም። በረፍት ይሁን ዘመናችሁ። እግዚአብሔር ለረፍት ያድርጋችሁ። እግዚአብሔር ለረፍት ያድርግህ ወንድሜ። እግዚአብሔር ለረፍት ያድርግሽ እህቴ። ምን ይሆን ምክንያቱ? ሮሳ ካኒጋስ ሂላ ባጋዶኒያ ማላቶኒያስ ኢላ ቦራላ ቫጋዲያና ማጋንቶስ። እናመሰግንሃለን እግዚአብሔር ሆይ፣ እናመሰግንሃለን። ምትገርም አምላክ፣ ትልቅ አምላክ፣ ገናና አምላክ፣ ኃያል አምላክ፣ ዛሬም በፊት መቆም ስለቻለን እናመሰግንሃለን። አንተም እግዚአብሔር ሆይ በመካከላችን ልትሆን ስለወደድክ እናመሰግንሃለን። ሞገስ በመካከላችን ስለሆነ፣ ፕሬዘንስ በመካከላችን ስለሆነ፣ ህልውና በመካከላችን ስለሆነ እናመሰግንሃለን። ክብር ይሆንልህ እግዚአብሔር ሆይ፣ እንወድሃለን። መውደዳችንን ደግሞ በመፍራትና በመንቀጥቀጥ በፊት በመቅረብ እንገልጻለን። አክብረንህ እንቀርባለን፣ ፈርተንህ እንቀርባለን። በሰጠህን እድል በጣም እንደነቃለን። የትንሽ አዳራሽ ጉዳይ ሳይሆን በአንተ በትልቁ አምላክ ፊት መቆም ስለቻልን፣ መሰብሰብ ስለቻልን እናመሰግንሃለን። ክብር ይሆንልህ ጌታ ሆይ። ዘመናችንን በሰላም ዘመናችንን በተድላ መኖር እንፈልጋለን። እግዚአብሔር ሆይ በተድላ መኖር እንፈልጋለን። በእረፍት መኖር እንፈልጋለን። በጸጥታ መኖር እንፈልጋለን። በሰላም መኖር እንፈልጋለን። ቁልፉን ጥለነው ከሆነ ቁልፉን እንድታስይዘን እንለምንሃለን። አባት ሆይ ስለዚህ ሕያው ቃልህ እናመሰግንሃለን። ክብር ሁሉ በሰማይና በምድር ላንተ ይሁን። ተናገረን ጌታ ሆይ። በኢየሱስ ስም ጸጥታ ይሁን፣ ረፍት ይሁን።
ስክን ማለት ይሁን። በፊትህ መደላደል ይሁን። በአንተ በታላቁ አምላክ ፊት መተማመን ይሁን። እግዚአብሔር ሆይ የማንም ልብ እንደባከነ መጥቶ እንደባከነ አይመለስ። መንቀዥቀዣችን ይብቃ፣ ረፍት ይሆንልን። መታወካችን ይብቃ፣ ረፍት ይሆንልን። ለዚህም ደግሞ ቃሉን ላከ ፈወሳቸው እንደሚል ቃልህ ይምጣና ያሳርፈን፣ ይፈውሰን። እግዚአብሔር ሆይ ለልባችን ተናገረን። ስምህ ለዘላለም ይባረክ። ክብር ሁሉ ላንተ ይሁን በኢየሱስ በጌታችን ስም አሜን። ጌታ ይባርካችሁ። እንቀመጣለን። እግዚአብሔር ይመስገን። ክብር ለጌታ ይሁን። አሁን ያነበብኩላችሁ ክፍል እና ከዚህ በኋላ የሚመጡት ሌሎች ምዕራፎች ምዕራፍ 14፣ ምዕራፍ 15፣ ምዕራፍ 16 የአንድ ሰው ታሪኮች ናቸው። የሰለሞን የልጅ ልጅ የሆነ ሰው የሱ ታሪክ ናቸው። ያው ሰለሞን ዳዊት እንደምታውቁት ሰለሞን ወደ መጨረሻ አካባቢ ቢበላሽበትም እግዚአብሔርን በማምለክ እግዚአብሔርን አገልግሎት በመስራት እግዚአብሔር በብዙ ብልጽግና በሰማያዊም በምድራዊ ብልጽግና የባረካቸው ሰዎች ናቸውና መልካም ያደረገ ሁሉ እንደ ዳዊት የሚባል መስመር አስምሮልን የሄደ ስታንዳርድ አስምሮልን የሄደ የእግዚአብሔር ሰው ነው። የሱ ልጅም ሰለሞን በብዙ ድካምም ቢሆን ብዙ ትላልቅ ነገሮችን የሰራ ነው። የሱ ልጅ መጣ፣ ከሱ ልጅም በኋላ ያለው መጣ። ከዛ በኋላ የእግዚአብሔር ቤት ትርምስምሱ መውጣት ጀመረ፣ መከፋፈልም ተጀመረ። እንደምታውቁት በሮብዓም ዘመን እስራኤል ለሁለት ተከፈለ፣ ሰሜን እና ደቡብ በሚል ተከፈለ፣ ወይም ሰማሪያና ይሁዳ በሚል ተከፈለ። እና ከዚህ የተነሳ ከዛም በኋላ የሚመጡት ሁለት ጄነሬሽኖች በጣም በቃ ሜሳፕ የተሞላበት እግዚአብሔር ያዘነበት የእግዚአብሔር ሕዝብ በእግዚአብሔር ላይ ያመጸበት ዘመን። ከዚህም የተነሳ እስራኤላውያን ምንም አይነት ረፍት ያላገኙበት ጊዜ ነበር። እና አሁን የምነግራችሁ ሰው ከሶስት ጄነሬሽን በኋላ ተነሳ። ስሙም አሳ ይባላል። እና ይሄ ሰው ከመጣ በኋላ የሆነ ነገር ሆነ በእስራኤል በይሁዳ ምድር ላይ በዚህ በአንደኛው ዲቪዥን ማለት ነው። እና እግዚአብሔር በዚህ ሰው ላይ ያደረጋቸው ነገሮች ምዕራፍ 14፣ ምዕራፍ 15፣ ምዕራፍ 16 ላይ የምናገኛቸው ይሆናሉ። እና ለእያንዳንዳቸው አንዳንድ ቀን ሰጥተን በሶስት ሳምንት የምናያቸው ይሆናል። ርዕሳችን የሚሆነው እግዚአብሔርን መፈለግ የሚል ነው። እግዚአብሔርን መፈለግ እዚህ ጋር ቀጥታ የምታገኙት እግዚአብሔርን በመፈለግ የሆነ ነገር ነው የምታገኙት። በቃ እግዚአብሔርን መፈለግ ናሳ ያደረገው ሌላ ነገር አይደለም፣ እግዚአብሔርን በመፈለግ ውስጥ ነው። እና ምዕራፍ 14 ላይ እግዚአብሔርን ሲፈልግ ምን እንደሆነ፣ ምዕራፍ 15 ላይ ደግሞ አሁንም እግዚአብሔርን በመፈለግ የሚቀጥል ድል ሲሆንለት ታያላችሁ። ምዕራፍ 16 ላይ ግን እግዚአብሔርን መፈለግ ሲያቆም የሚሆን ነገር ታያላችሁ። እና በእነዚህ ክፍሎች ውስጥ የተለያየ ሰብታይትል እየሰጠን እንመለከታለን። በኋላ የዛሬውን ነግራቸዋለሁ። በዚህ ዋና ርዕስ ስር የዛሬውን የምንመለከተው ምዕራፍ 15ን። ስለዚህ እግዚአብሔርን ስለመፈለግ ትንሽ ነገር ልናገር። መጽሐፍ ቅዱስ በአሞጽ ምዕራፍ 5 ቁጥር 4 ላይ እግዚአብሔርን መፈለግ ማለት ምን ማለት ነው? ምንድን ነው እግዚአብሔርን መፈለግ የሚለውን ስታዩት እግዚአብሔርን መፈለግ ማለት የእግዚአብሔር ነምበር 1 ከህዝቡ የሚፈልገው ነገር እንደሆነ ታዩታላችሁና ላንብብላችሁ። ምዕራፍ 5 ቁጥር 4 እግዚአብሔርም ለእስራኤል ቤት እንዲህ ይላልና እኔን ፈልጉ በሕይወትም ትኖራላችሁ። እግዚአብሔርን ፈልጉ በሕይወትም ትኖራላችሁ። እግዚአብሔርን የመፈለግ ጉዳይ የሞትና የሽረት ጉዳይ ነው። በሕይወት የመኖር ምስጢሩ ያለው እግዚአብሔርን መፈለግ ውስጥ ነው። የሚገርማችሁ እርካታችን ያለው፣ ሰክሰሳችን ያለው፣ ድላችን ያለው፣ ረፍታችን ያለው፣ ሰላማችን ያለው እግዚአብሔርን መፈለግ ውስጥ ነው። እና እግዚአብሔር እኔን ፈልጉ በምን ትኖራላችሁ? በሕይወት
ህይወት ነው። ይሄ ትባረካላችሁ ምናምን ብቻ አይደለም። ወይም ደግሞ ይሄ ይሳካላችሁ። ህይወት በህይወት የምትኖሩት እኔን ስትፈልጉ ነው። የሚገርማችሁ ሊያድነን ፈልጎ ራሱን የመጣው እንደምታውቁት ሊያድነን የእኛን መፈለግ አልጠበቀም። እሱ ነው ፈልጎን የመጣው። የጠፋውን ሊያድን መጣ። 99ን ትቶ የጠፋውን ሊፈልግ መጣ ተብሎ እንደተጻፈው ሊያድነን ፈልጎን የመጣው እሱ ነው። ክብር ለጌታ ይሁን። እሱ ነው ፈልጎን የመጣው። ስንኖር ግን እኛ እንድንፈልገው ይፈልጋል። በደንብ ስሙኝ። ስንኖር ግን በድል ለመኖር የሚፈልግ፣ በሰላም ለመኖር የሚፈልግ፣ በመረጋጋት ለመኖር የሚፈልግ ሰው ግን ሲኖር እሱን እንዲፈልገው ይፈልጋል። የሚገርም ነገር ነው በጣም። እንዲያድነው ማንም እግዚአብሔርን የፈለገ ሰው የለም። እዚህ ጠፍተን ሳለን ፈልጎ ያገኘን ማን ነው? ራሱ ነው። በቃ ራሱ ነው። በያድራሻችን አንኳክቶ የመጣው ራሱ ነው። ማደሪያው ለዘላለም ይባረክ። እሱን የፈለገ። ስንኖር ግን ሁሌ እንድንፈልገው ይፈልጋል። ለዚህ ሁለት ነገሮች ለዩልኝ እና በህይወት መኖር ከፈለጋችሁ፣ በድል መኖር ከፈለጋችሁ፣ በሰላም መኖር ከፈለጋችሁ እኔን ፈልጉ ይላል የሰራዊት ጌታ እግዚአብሔር። ኤርምያስም ላይ እንደምታውቁት እናንተ ቁጥር ምዕራፍ 29 ቁጥር 13 ላይ እናንተ ትሹኛላችሁ፣ ሌላ አባባል ትፈልጉኛላችሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ። መፈለግ ደግሞ አሁን በጣም ጠንከር ያደርገዋል። እኔ የምገኝላችሁ ምን ስታደርጉ ነው? ስትፈልጉኝ ነው። ከፈለጋችሁኝ አሁን ደግሞ በፍጹም ልባችሁ ደግሞ እኔ እገኛለሁ። ቃማ በለበል እግዚአብሔር ይባረክ። እገኛለሁ እኔ ግን ስትፈልጉኝ ነው። ስትፈልጉኝ ነው። ጨዋ አምላክ ነው እሱ። እገኝላችኋለሁ፣ እናንተም ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል እግዚአብሔር። ስለዚህ የምገኘው ስፈለግ ነው የሚለው። የጠገበ ሰው ጋር አይገኝም እሱ። የተራበ ሰው ጋር ግን ይገኛል። የሚራቡ ብፁዓን ናቸው የሚለው ያገኙታልና የሚለው ለዚህ ነው። የጠገበ ሰው ጋር አይገኝም። በቃኝ ያለ ሰው ጋር አይገኝም። አም ኦኬ የሚል ሰው ጋር አይገኝም። ኦኬ ከእግዚአብሔር ጋር ነው። ረፍት ከእግዚአብሔር ጋር ነው። ድል ከእግዚአብሔር ጋር ነው። ለዚህ ደግሞ ከሻችሁኝ ነው የምገኘው። በጣም የሚገርም ነው እና አለው ቅድመ ሁኔታ አለው። የእግዚአብሔርን መገኘት ወደኛ የሚያመጣ፣ የእግዚአብሔርን መገኘት ወደ ህይወታችን የሚያመጣ ስትፈልጉኝ ነው። እግዚአብሔርን መፈለግ እዚህ እንደሚላችሁ በጣም ብዙ ጊዜ የሚነገረው ማቴዎስ ምዕራፍ 6 ቁጥር 33 ላይ አስቀድማችሁ መንግስቱን ጽድቁን ፈልጉ። ፈልጉ ነው፣ አሳይመንት ነው። ፈልጉ ትእዛዝ ነው። እንዲያድነኝ ከሰማይ ኢየሱስን ጠርቻ ላመጣሁት ከኔ ጋር እንዲሆን ግን ካዳነኝ በኋላ ልፈልገው ይፈልጋል። እንድፈልገው ይፈልጋል። መፈለግ፣ እግዚአብሔርን መፈለግ፣ እግዚአብሔርን መፈለግ እና በዚህ ክፍል ላይ የምታዩት ይሄ ሰውዬ ያደረገው ነገር እግዚአብሔርን መፈለግ። ላንብብላችሁ በጣም የሚገርሙ ቁጥሮች። እግዚአብሔርን ሲፈልገው ታዩታላችሁ። ትንሽ ቁጥሮች ላንብብላችሁ። እዚህ ምዕራፍ ሁለተኛ ዜና ምዕራፍ 14 ላይ ትንሽ ቁጥሮች። በእርሱ ዘመን ምድሪቱ አረፈች አይደል ያልነው? አረፈች። እንዴት የረፍት ምክንያት ሆነ? እንዴት የረፍት ምክንያት ሆነ? ለሱ ብቻ አይደለም፣ ለቤቱ ብቻ አይደለም፣ ለቤተ መንግስቱ ብቻ አይደለም፣ ለምድር
እንዴት እረፍት ምክንያት ሆነ? በጣም የሚገርም ቃል ይናገራል። ቁጥር 7 ይሁዳንም እነዚህን ከተሞች ሁሉ እንስራ፣ ቅጥርም ግንብም መዝጊያም መወርወሪያም እናድርግባቸው አምላካችንን እግዚአብሔርን ስለፈለግ ነው። ምድሪቱ ገና በፊታችን ናት፣ እኛ ፈልገነዋል፣ እርሱም በዙሪያችን እረፍት ሰጥቶናል። ሃሌሉያ። ምን ስላደረግ ነው? ሌላ ነገር የለው፣ ምትሃት የለው፣ የሆነ ሎተሪ አይደለም። እኛ ስለፈለግ ነው። እንዴት እንደፈለጉት በኋላ ነግራቸዋለሁ፣ አሳያቸዋለሁ። ስለፈለግ ነው እረፍት ሆነልን። ሃሌሉያ። በሰማይ ያለው እረፍት ስለፈለግ ነው። ያንን እረፍት ይዞ መጣልን በመካከላችን፣ አረፈ በመካከላችን፣ ተገኘ በመካከላችን በምድራችን እና ምድሪቱ አረፈች። እግዚአብሔር በኢየሱስ ስም እረፍት ያደርግላችሁ። ለቤታችሁ እረፍት፣ ለኑሯችሁ እረፍት፣ ለጉባኤያችን እረፍት፣ ለእግዚአብሔር ሕዝብ እረፍት ይሁን በኢየሱስ። እንደውም ከኛ የተነሳ ለምድር በኢየሱስም እረፍት ይሁን። ምንጩን ይውጣ ማለት በጣም በጀታችን እኮ ተቆልሎ የሚጠቀምበት አጥቶ ቁጭ ብሏል። ሰማያዊ በጀታችን ስለፈለግ። ስለዚህ ዛሬ የምናየው ምዕራፍ 14ን እግዚአብሔርን በመፈለግ የሚገኝ ድልና ረፍት በሚል ንዑስ ርዕስ ነው። በመፈለግ ውስጥ እግዚአብሔርን በመፈለግ የሚገኝ ድልና ረፍት ያውታወቃል። ሁላችሁም እንደምታውቁት ክርስቲያን ድል በእጁ የተሰጠው ሕዝብ ነው። በጣም የሚገርም። ምክንያቱም በኢየሱስ ክርስቶስ ሞትና ትንሣኤ ላይ የተመሰረተ ሕይወት ስለሆነ እና በሞቱና በትንሣኤው ደግሞ ኢየሱስ ድል ያላደረገው ነገር የለም። ሰይጣን ድል ተደርጓል፣ ኃጢአት ድል ተደርጓል፣ ሞት ድል ተደርጓል። አዲስ ፋክት። ያንን ድል ምናጣጥም ልጆች እንድንሆን የተጠራ ነው። ግን ያ ድል እኛ እጅ አለ ወይ? እኛ ቤት አለ ወይ? እኛ ሕይወት አለ ወይ? ከዛ ድል የተነሳ በረፍት እየወጣን በረፍት እየገባን ነው ወይ? እናንተና እግዚአብሔር ተነጋገሩ። ይህ ድል ያለን ሰዎች ነን። ያንን ድል ግን ማን ነው ታዲያ ማስጠበቅ የሚችለው? በእውነት በሕይወቱ በሌሊትም በቀንም ሲመችም ሳይመችም ቀውጢ ሲሆንም ሳይሆንም አገር ሲተራመስም ሳይተራመስም በዛ ረፍት። እናንተ ደካሞች ሸክማቸው የከበደ ማን ነው ያለው? እሱን እና ምን አደርጋችሁ? አንቀሸቅሻችኋለሁ። ምንድን ያለው? ያ ረፍት እና ምድር ያንቀሸቀሸህ ታዲያ አንተ ረፍት ያሳጣ ምንድን ነው? የመጣኸው ወደ ኢየሱስ ከሆነ ለምንድን ያላረፍከው? ኢየሱስ ከሆነ ጌታ ለምንድን ያላረፍሽው? አትጠይቅም እንዴ? ጠይቅም እንዴ ወገኔ? ለምን ቀናችን ዝም ብሎ ይሄዳል? በዘመኑ ሁሉ ረፍት ሆነ። በዘመን የአንድ ቀን የሁለት ቀን የኮንፈረንስ ሰሙን እኮ አይደለም። በዘመን ሁሉ ኧረ በኢየሱስ ረፍት ይሆንላችሁ። በቃ በጣም ነው ምናፍቀው። በቃ ረፍት ስትተኙ ረፍት፣ ስትነሱ ረፍት። ችግር ስለሌለ እኮ አይደለም። እንዴት በዘመን ሁሉ ችግር አይኖርም? እንዴት አይኖርም? እንዲያውም በዚህ ዘመን እንዴት አይኖር? ይኖራል እንጂ። ግን እኔ የተሳፈርኩበት መርከብ የረፍት መርከብ፣ የከበበኝ ረፍት አጥር፣ የእሳት አጥር እና ይሄ ድል የሚገኘው ረፍት የምናጣጥመው እግዚአብሔርን በመፈለግ ውስጥ ነው። እግዚአብሔርን ስንፈልገው ነው። 3 ነገሮች በፍጥነት ልንገራችሁ። የመጀመሪያው እግዚአብሔር ለሚፈልጉት ረፍትና ድል ይሰጣል። በቃ this is obvious። ለሚፈልጉት ከፈለግነው ቅድም እንዳልኳችሁ አሳ መጥቶ ያደረገው ነገር አባቶቹ ያላደረጉት
አያቶቹ ያላደረጉት ምናልባት ቅድመ አያቶቹ ያደረጉት እግዚአብሔርን መፈለግ። ከማን ተማረ? ይገርማል በጣም። አንዳንድ እግዚአብሔር እንደዚህ ብሬክ ስሩ ያደርጋል ማለት በቃ በመካከል ላይ ጣልቃ የሚያስገባቸው ሰዎች አሉ። አባቱ አመፀኛ ነው፣ አያቱ አመፀኛ ነው፣ ቅድመ አያቱ የተሻለ ነው፣ ቅድመ አያቱ ደግሞ ዳዊት በጣም ያንን ታሪክ አንብቦ ይሆናል፣ ያንን ታሪክ ሰምቶ ይሆናል። ዛሬ እሱ መጣና እግዚአብሔርን እፈልጋለሁ አለ። በቃ እፈልጋለሁ፣ ለምድሬ ሰላም፣ ለሕዝቤ ሰላም፣ ለቤቴ ሰላም፣ ለመንግስቴ ሰላም እግዚአብሔር ነው ምንጩ አለ። ይላችሁ ወደ ቀኝም አትሄዱ፣ ወደ ግራም አትሄዱ፣ አታገኙትም። ረፍትን አታገኙትም። ረፍትን የሚሰጥ ድልን የሚሰጥ የሚፈለገው የድልና የረፍት ባለቤት እግዚአብሔር ብቻ ነው። እሱን ደግሞ ስትፈልጉት ነው የምታገኙት። ተመችቶ ከሆነ ተቀመጥ፣ ቁጭ በል፣ አርፈ ቁጭ በል። አይድረስ እኮ ኑሮ ካሉት ምንም ይሞቃል። አይገርማችሁ? ኑሮ ካሉት መቃብርም ይሞቃል ይላሉ የኛ ሀገር ሰዎች። በቃ መቃብር ተቀምጦ ተመችቶት የሚኖር ሰው አለ። በፍጹም ድል ይሰጣል። ረፍት አለ፣ የተሻለ ህይወት አለ፣ የተሻለ ኑሮ አለ። ለዚህ እግዚአብሔር መፈለግ ያስፈልገናል። እንፈልገዋለን፣ እግዚአብሔርን እንፈልገዋለን የሚል ቅናት ያስፈልጋል። ታስፈልገኛለህ፣ እፈልግሃለሁ፣ ያላንተ አንድም ቀን ያላንተ አንድም ሰዓት ለኔ ህይወት የለኝም የሚል ቁጭት ያስፈልጋል። ምክንያቱም እግዚአብሔር ለሚፈልጉት ረፍት ይሰጣል፣ በጣም ድል ይሰጣል። ከዚህ በፊት አልተለመደም፣ በእናንተ ሊጀምር ይችላል። በአሳባት አልተለመደም፣ ከሱ በፊት አልተለመደም። እግዚአብሔርን ሲፈልገው ግን ልዩነት ሆነ። በእኛ ልዩነት እግዚአብሔር ሊጀምር ይችላል። ለምን ዝም ብሎ የሆነ ትሬንድ ነገር እንከተላለን? በቃ ፈልጉት፣ እግዚአብሔር ይምጣ። ቅድም እያሰብኩ ነበር ሰፊ አዳራሽ የለንም፣ ግን ሰፊ ሰማይ እኮ ተከፍቶልናል። በጣም በቃ ሰፊ ሰማይ ተከፍቶልናል። ፈልጉት። ማንነትሽን ታዩ፣ ማንነትህን ተወው። የለመድሽውን የምታዩን ተወው። በእናንተ ቢጀምር እግዚአብሔርስ፣ በእኛ ቢጀምር እግዚአብሔርስ፣ አዲስ ነገር ቢያደርግ እግዚአብሔርስ። ፈለገው አሳ እና ለምንድነው እግዚአብሔር ረፍት የሚሰጠው ብዬ መጠየቅ ጀመርኩ። ለምንድን ነው? ስሙኝ፣ የመጀመሪያው ነገር አርፎ እንዲያመልከውና እንዲታዘዘው ስለሚፈልግ፣ ህዝቡ አርፎ እንዲያመልከውና እንዲታዘዘው። ምክንያቱም ረፍት ሲኖር ነው እግዚአብሔር የሚገባውን አምልኮ መስጠት የምንችለው። ያለ ረፍት እኮ ምስጋና እንኳን ማውጣት እንደማንችል ታውቃላችሁ። በቃ ማለት ያረፈ ልብ፣ የረካ ልብ፣ ሳቲስፋይድ የሆነ ልብ ከሌለ እንዴት ነው የምታመሰግኑት? በቃ አምልኮ ላይ ሁናችሁ እንኳን እናንተ ጸሎት ነው የሚመጣባችሁ፣ ልመና አላችሁ፣ የሚጠዘጥዛችሁ ነገር። በኢየሱስም ረፍት ይሁንላችሁ። እግዚአብሔር አርፈን እንድናመልከው ነው የሚፈልገው። በቃ አርፈን የረፍታችን ምንጭ፣ የሰላማችን ምንጭ፣ የህይወታችን ምንጭ፣ የዘላለማችን ምንጭ አንተ እኮ ነህ። እና ይሄንን አላየውም፣ ይሄንን አልሰማውም፣ አይሰማኝም፣ አመልክሃለሁ። ረፍት። እውነተኛ አምልኮ ካረፈ ልብ ነው የሚወጣው። እውነተኛ ዝማሬ ካረፈ ልብ ነው የሚወጣው። ካልሆነ ጨቅጫቃ ነው ምን ሆነው። እና እግዚአብሔር ረፍት የሚሰጠው መጀመሪያ ረፍት የሚሰጠው እንድናመልከው፣ በቃ በረፍት እንድናመልከው፣ በረፍት እንድናገለግል። አልታዩም? እዚህ ጋር ቁጥር 7 ላይ አምላካችን እግዚአብሔር ስለፈለግ ነው ይልና ምድሪቱ ገና በፊታችን ናት፣ እኛ ፈልገነዋል፣ እርሱም በዙሪያችን ረፍት ሰጥቶናል። በቃ ረፍት ታውቃላችሁ። ያው ብዙ ተደጋግሞ የሚነገር ያመልከኝ ያገለገለ ዘንድ ህዝቤን፣ ምክንያቱም በባርነት ሆኖ ማምለክ አይቻልም። ጭንቅ ነዋ። ነፍስ ውጪ ነፍስ ግቢ ነዋ። ትዝ ይላችሁ እንደሆነ ዘጸአት ምዕራፍ 5 ላይ የፈርዖን አንዱ ስትራቴጂ እናመልካለን እንወጣለን ሲሉ በቃ እግዚአብሔርን እንዳያስቡት ከዚህ በፊት 8 ሰዓት ነበር የሚሰሩ፣ አሁን 16 ሰዓት ይሁንባቸው። ከዛስ ሌትም ቀንም እንቅልፍ እያጡ ስራ ይስሩ።
ያ ጭንቀት፣ ያ ማጥ፣ ያ ኑሮ ሲከብድባቸው እግዚአብሔር ማሰብ ይተዋሉ። that was the strategy። እግዚአብሔር በኢየሱስም ሰብሮ ያውጣቸው። ያየዋለሁ እዚህም ያ የፈርዖን ስትራቴጂ እንዳናገለግለው ቢሉ ማት፣ ቀዳዳው ማት፣ ጉድሉ ማት፣ አንዳንድ የሚያጓጓ ኦቨርታይም ማት። ልብ በሉ። እግዚአብሔር ያሳርፋችሁ። ሌላ ምንም አልልም። በቃ ያሳርፋችሁ። እግዚአብሔር ከዛ አስጨናቂ ፈርዖን አገዛዝ አሳረፋቸው። ግን ሲያሳርፋቸው እንዲህ ታደርጉልኝ ዘንድ ምን ያመልኩኝና ያገለግሉኝ ዘንድ። ያረፈ ህዝብ ነው የሚያመልከው። ያረፈ ህዝብ ነው የሚያገለግለው። ወደ እኔ ኑ ከዛ አሳርፋቸዋለሁ ካላ ቀንበሬን ተሸከሙ። ቀንበሬ ልዝብ ሸክሜም በቃ ካረፍን በኋላ የምንሸከመው ያገልግሎት፣ ያምልኮ፣ እግዚአብሔርን የመከተል የመታዘዝ ቀላል የሆነ ቀንበር፣ የሥራ ቀንበር። እሱ ብቻ አይደለም። ለምንድን ነው እግዚአብሔር የሚያሳርፈን? ስንፈልገው እግዚአብሔር ያሳርፈናል ስንል ለምንድን ነው የሚያሳርፈን? በጣም አርፈን የእግዚአብሔርን ሥራ እንድንሰራ። በቃ ማለት ሥራ አለን፣ ሚሽን አለን፣ ተልእኮ አለን። በጣም እንደ መሪዎች ሆናችሁ ስታስቡ የእግዚአብሔርን ሥራ መስራት የሚችል ያረፈ ቤተክርስቲያን ነው። አንዳንድ አጀንዳዎቻችን ባልሆነ ቦታ ላይ ጊዜዎቻችንን የሚበሉ ሲበዙ እንዴት ልብ ያሳዝናል መሰላችሁ። የሚሰራ የእግዚአብሔር ስንት ሥራ ያለ በዚህ ረፍት ባጣ ትውልድ መካከል ጊዜያችን ሲበላ። እግዚአብሔር ለምንድን ነው ረፍት የሚሰጠን ብትሉ አርፈን ስራውን እንድንሰራ። ሚሽን አለና፣ ተልእኮ አለና፣ የሚቀጥል ሚሽን አለና። ቤተክርስቲያን ነቻ ምታድግ ቤተክርስቲያን፣ ምትበዛ ቤተክርስቲያን፣ የጠፉትን የምትመልስ ቤተክርስቲያን፣ ደቀ መዝሙር የምታደርግ ቤተክርስቲያን ስናርፍ ነው ረፍት። በቃ ረፍት፣ ጸጥታ። እና ምን እንዳደረጉ ታውቃላችሁ? ላንብብላችሁ እዚህ ጋር ቁጥር እዚሁ 7 ላይ ወረድ ብዬ ላንብብላችሁ። ይሁዳም እነዚህን ከተሞች እንስራ፣ ከላረፍን ይልና እነዚህን ከተሞች እንስራ፣ ቅጥርም ግንብም መዝጊያም መወርወሪያም እናድርግባቸው፣ አምላካችንን እግዚአብሔርን ስለፈለግነው ምድሪቱ ገና በፊታችን ናት እና እንስራት። ምክንያቱም እግዚአብሔር መጥቶልናል፣ ረፍት ሰጥቶናል። የሚጠዘጥዘን የለም፣ ጊዜያችንን የሚወስድ የለም፣ የሚወጋጋን የለም። ኑ እግዚአብሔር አሳልፎ ምድሪቱን ሰጥቶናል፣ ንስራት። በፊታችን ናት፣ እኛም ፈልገነዋል፣ እሱም በዙሪያችን ረፍት ሰጥቶናል። እነርሱም ሰሩ አከናወኑም በጌታ በኢየሱስ ክርስቶስ። አርፋችሁ ለረፍት ሆኑ። እስኪ ግዴላችሁ አጠገባችሁ ያለውን ሰው አርፈህ ለረፍት ሁን፣ አርፈሽ ለረፍት ሁኚ። ኧረ በኢየሱስ ስም የምትባባሉትን ጌታ ያጽናላችሁ። አርፋችሁ ለረፍት ሁኑ፣ ለራስ ምታት አትሁኑ። የመጨረሻው አልተሰማም። ሰሩ። ለምን ረፍት ሰጥቷቸዋል? በቃ ስራቸውን ተልኳቸውን ለመወጣት ክፍት ሜዳ። ይኸው ምድራችን በፊታችን ናት። ሰጥቶናል እግዚአብሔር፣ ሰራተኛው እግዚአብሔር ተገኝቶልናል። ለምን ፈልገነዋል? እኔ ዝም ብለን ምንጮህ ይመስላችኋል? ብለን አንጮህ። ታችን በነገራችን ላይ 3 ቀን የምንጸልየው በዚህ ኤሪያ ነው። ጾም ጸሎታችን ብለን አንጮህማ። የምንፈልገው እግዚአብሔር ሰማያትን ዝቅ ዝቅ አድርጎ እንዲመጣ እንፈልጋለን። በቃ እንፈልገዋለን። በጣም ደግሞ ይመጣል፣ ደግሞም እየመጣ ነው። ምንም እኔ ይውላችሁ በጣም የሚገርማችሁ የትኛውም ቀን ፕሮግራም ሲሆን ስመጣ ከሊመጣ ይሆን ስንት ሰው ይሆን ብያስብ ያላቅም ሙላት ነው ሁሉ የሚታየኝ። አርብ ስመጣ ደስ እያለኝ ነው የምመጣ፣ ምክንያቱም እግዚአብሔር መጥቷል። በቃ ደስታ አለኝ። ድሮ እንዲህ አልነበርኩም። ባዶ ወንበሮች አስደነግጡኝ ነበር። አሁን ግን የለም፣ እግዚአብሔር ተቀምጦባቸዋል። በቃ አለ እግዚአብሔር አለ። የምንፈልገው የሚገኝ አምላክ ስለሆነ
ብትፈልጉኝ ምን እልላችኋለሁ? ገኝላችኋል። ለምን? ረፍት ልሰጣችሁ፣ ድል ልሰጣችሁ። ምክንያቱም በድልና በረፍት እንድታገለግሉኝ፣ የእግዚአብሔርን ሥራ እንድትሰሩ፣ አርፋችሁ እንድታመልኩኝ። በቃ ማሳስባችሁ እኔ ብቻ እንደሆን፣ የሚገባውን ክብር አገኘ ሆይ፣ የእግዚአብሔርን ሥራ ሰራ ሆይ የሚል ሐሳባችሁ፣ ቅዠታችሁ ሁሉ እሱ እንዲሆን እግዚአብሔርን ሥራ እንድንሰራ። ያረፈ ትውልድ ነው የሚሰራው። በጣም ሰለሞን ያለው ትዝ አይላችሁም? በጣም የሚገርመኝ ቃል አንደኛ ነገሥት ምዕራፍ 5 ቁጥር 4 ላይ ላንብብላችሁ። አንደኛ ነገሥት ምዕራፍ 5 አሁንም አምላኬ እግዚአብሔር በዙሪያዬ ካሉት እረፍት ሰጥቶኛል፣ ጠላትም ክፉ ነገርም የለብኝም። ቁጥር 5 እነሆም እግዚአብሔር ለአባቴ ለዳዊት በአንተ ፋንታ በዙፋንህ ላይ የማስቀምጠው ልጅህ እርሱ ለስሜ ቤት ይሰራል ብሎ እንደነገረው ለአምላኬ ለእግዚአብሔር ስም ቤት እሰራ ዘንድ አስቤያለሁ። በቃ ኩለል ያለ በቃ አእምሯችሁ እንኳን የማይታወክበት በቃ የምታስቡት የእግዚአብሔር ብቻ ራእይ የሚሆነው መቼ እንደሆነ ታውቃላችሁ? ረፍት። የእግዚአብሔር ቤት ሥራ በዳዊት ዘመን ጀምሮ አስቀድሞ ተነግሯል። ዳዊትም እንኳን ሊሰራ አሰበና አንተ አትሰራም አለው። ምክንያቱም ሰልፍ አለብህ፣ አትችልም። ደም አለብህ፣ አትችልም። ሰለሞን መጣ እና እግዚአብሔር ያደረገ መጀመሪያ በቃ ምን ሰጠው? ከዛ ሰለሞን ቁጭ አለና ይውላችሁ እግዚአብሔር በኢየሱስ ስም በዚህ ያድለን። ካና ቁጭ ብሎ የሚያስበው እግዚአብሔር የተነገረ ቤቱን ሰራለሁ። ምክንያቱም አሁን ምን የለብኝም? ሰልፍ የለብኝም። እግዚአብሔር ሰልፋችሁን ይቁረጥላችሁ ማለት እኮ በጣም ነው እኮ ማሰብ የሚያቅታችሁ። አገልግሎታችሁን እንኳን በታማኝነት ማገልገል እኮ ይዛችኋል። በጣም ነው የሚይዛችሁ። ኢኮኖሚው ይዛችኋል። በቃ ማለት ደስ ብሏችሁ ወደ አገልግሎቱ እንኳን ለመምጣት ትላላችሁ። በኢየሱስ ስም ይሄን ጦር ይውጋላችሁ እግዚአብሔር። ረፍት ሰጥቶኛል እና ምን እግዚአብሔር አምላኬ ለእግዚአብሔር ስም ቤት ሰራ ዘንድ አስቤያለሁ። ኧረ በኢየሱስ ስም ተቀበለ ማለት ብትችሉ እንዲነቀነቅ አድርጉት እስኪ ባክ። እግዚአብሔር ያሳርፈኝና ቤቴን ስላለ በጣም አጀንዳ ያንተ ብቻ ሁን። በጣም አትናፍቁ። ፈልጉት እግዚአብሔር ስለፈለገው ነው አሳረፈው እና ከተማይቱን ሁሉ አሳለ ምድሪቱን ሁሉ ሰጠኝ። ናኑን ጣና እንስራ ሰሩ አከነው። አርፈን እንድናመልከው እንድንታዘዘው እግዚአብሔርን ስራ እንድንሰራ ብዙ ምርኮ እንዲሆንልን እግዚአብሔር ለሚፈልጉት ረፍትና ድል ይሰጣል። ብዙ ምርኮ፣ በጣም ብዙ ምርኮ። ታውቃላችሁ፣ በቃ ትለፋላችሁ፣ ታገለግላላችሁ፣ ይህንንም ያንንም ለማድረግ ትጥራላችሁ፣ ግን መልቲፕሊኬሽን የለም፣ ብዜት የለም፣ ስኬት የለም። ተመልከቱ እዚህ ጋር እንደሆነ ከ13 እስከ 15 ላንብብላችሁ። ብዙ ምርኮ ሲሰሩ በእግዚአብሔር እና በሰራዊት ጌታ ተሰባብረዋልና እጅግም ብዙ ምርኮ ወሰዱ። ከእግዚአብሔርም ዘንድ ታላቁ ድንጋጤ ስለወደቀባቸው በጌራራ ዙሪያ የነበሩትን ከተሞች ሁሉ መቱ። በከተሞችም ውስጥ እጅግ ብዝበዛ ነበርና ከተሞችን ሁሉ በዘበዙ፣ የከብቶችም በረት አፈረሱ። እጅግም ብዙ በጎችና ግመሎች ማረኩ። ወደ ኢየሩሳሌምም ተመለሱ። ምርኮ ነገራችን ላይ
እዚህ ጋር ቅድም ስናነበው ሰምታችሁ ከሆነ የተሰባበሩት ኢትዮጵያውያን ናቸው ማለት እንዳትታበዩ። እዚህ ጋር ይሁዳን ሊቃወሙ 1 ሚሊዮን ሰራዊት ይዘው የወጡት የኢትዮጵያ ሰራዊት ነው። እና እዚህ ጋር መልካም ሆኖ አይደለም የተጠቀሰ። ኢትዮጵያ 41 ጊዜ ተጠቅሳለች መጽሐፍ ቅዱስ። እዚህ ጋር አንዱ ኔጌቲቭ ነው። እንዳትታበዩ። ምክንያቱም አሕዛብ ነን እኛ። እና እስራኤልን ይሁዳን ለመውጋት ከወጡ ሰራዊቶች መካከል የተሰባበረው የኢትዮጵያውያን ሰራዊት ነው። ይሄ ምንም መካበት አይደለም፣ ግን ወቁት። እንዲህም ሆነን እናውቃለን። አድዋ ብቻ አይደለም ትዕቢታችን አለች አይደል? እንዲህም ሆነን እናውቃለን። 1 ሚሊዮን ይሁዳን ለመውጋት ሚንስ አጌንስት ጋድ ማለት ነው። የእግዚአብሔር ተቃዋሚ ሆነው የወጡት እነዚህ ኢትዮጵያውያን ናቸው። የተጻፈው ብላክ ኤንድ ዋይት አይደል? ይሄም ይነበባል። ይሄም ይነበባል። አንዳንዶቻችሁ ምትላላችሁ። እግዚአብሔር ይባረክ። እኛ ኢትዮጵያዊም አይደለንም አሜሪካዊም አይደለንም፣ የእግዚአብሔር ነን። አሜን አትሉም? ቤተክርስቲያን እንደዛ ነች ማለት ኢትዮጵያዊነት ኩራታቸው አይሁን፣ አሜሪካዊነትም ኩራታቸው አይሁን። በቃ ነፃ ወጥተናል። በጣም ነፃ የወጣ ህዝብ። ባለፈው ዜናው ብሏል የእግዚአብሔር ወገን ነቃለቅ ወራሳካና። እንዴት ደስ ይላል ወሰን። እውነት አንዳንዴ ትመራለች፣ ግን እውነት ደግሞ ደስ ይላል በጣም። እና ብዙ ምርኮ የማድረጉት ከነሱ ነው ልላችሁ፣ ከነሱ ነው። ሊያሳድዷቸው የመጡ ሊወጓቸው የመጡ ዛሬም ለኔና ለእናንተ ምርኮ 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 ብዙ ምርኮ፣ የነፍሳት ምርኮ፣ የጸጋ ምርኮ፣ የሰማይም የምድር በቃ በየጊዜውን እየመጣ እንደዚህ አድርጉ ምናምን። ብርና ወርቁ እኮ የኔ ነው ብሏል እሱ። ቤቴን እሰራለሁ ያለም እኮ እሱ ነው። የስ እኛን ነው የሚጠቀመው። እውነት ነው። እግዚአብሔር ይባረክ። ስለ ልግስናችሁ፣ ስለ ስጦታችሁ፣ ስለማይደክመው ማንነታችሁ በጣም በጣም ስለ እናንተ እግዚአብሔር እናመሰግናለሁ። ብዙ ምርኮ። ስለዚህ እግዚአብሔርን ለሚፈልጉት ረፍትና ድል ይሰጣል። እሱ ብቻ አይደለም፣ እግዚአብሔር ለሚፈልጉት ደግሞ ይዋጋላቸዋል። ቅድም እንዳልኳችሁ ይዋጋላቸዋል። እግዚአብሔርን ፈልጉት ሲል እግዚአብሔርን ፈልግ ሲል እግዚአብሔርን ስለፈለግ ነው ሲል እግዚአብሔር ተገኝቶ ያደረገው ለነሱ የተዋጋላቸው። በጣም የሚገርም ውጊያ፣ በጣም የሚገርም። አሁን ያነበብኩላችሁን ክፍል ላንብብላችሁ፣ በደንብ ስሙኝ። ነካ ያደረኩላችሁ ከ8 እስከ 10 ላይ ላንብብላችሁ። እዚህ ምዕራፍ 14 እግዚአብሔር በህዝቡ ላይ የተነሳ ጠላት ነበረና ታውቃላችሁ፣ ሁልጊዜ እግዚአብሔርን ስትፈልጉ ዝም አይላችሁም፣ በጣም ዝም አይላችሁም። ጠላት በብዙ መንገድ ዝም ብለን እጃችንን አጣጥፈን ስንቀመጥ አገር ሰላም ነው። ወደ እግዚአብሔር ስንቀርብ የሆነ ነገር አለ የሚገርማችሁ። ምክንያቱም ሰይፍ ነው የምታነሱ በሱ ላይ ያለ የሌለ ኃይሉን እና ይሄ ሰውዬ በጣም ነው የሚገርመኝ። አሳ ህዝቡን ይዞ በቃ ለእግዚአብሔር ብሎ ነው በቃ መሰዊያውን ቀደሰ፣ የሚፈርሰውን ነገር አፈረሰ፣ የሚወገደውን አስወገደ። እግዚአብሔርን የፈለገው ግን ጠላት ተነሳበት። እንዴት እንደተነሳ ላንብብላችሁ። ቁጥር 8 ለአሳም አላባሽ እግሬ ጋሻና ጦር የሚሸከሙ 300,000 የይሁዳ ሰራዊት ጋሻም የሚሸከሙ ቀስትም የሚገትሩ 280,000 የብንያም ሰዎች ነበሩት። ደምሯቸው 300 200 580,000 ያዙልኝ በደም። እነዚህም ሁሉ ጽኑዓን ኃያላን ሰዎች ነበሩ። ቁጥር 9 ኢትዮጵያዊውም ዝሪ 1 ሚሊዮን ሰዎችና 300 ሰረገሎች ይዞ ወጣባቸው። አሳ ያለው ስንት ነው? 580,000።
ተቃዋሚው ኢትዮጵያዊ ደግሞ ይዞ የመጣው የጠላት ሰራዊት ደግሞ ስንት ነው? 1,300,000 የዚች ቤተክርስቲያን ዕዳ አሁን 1.3 ሚሊዮን ነው። ይሄ ሰበር ዜና ነው። ከዛ ይሄ ሚሊዮን የሚቀር ከሆነ የኛ ዕዳ ሳይከፈል ይቀራል። ይሄ ሚሊዮን የሚሰባበር ከሆነ ግን እግዚአብሔርም ሰብሮ ያወጣናል። አሜን በሉ። እኔ ሰበር ነው፣ ለኔ ሰበር ነው። እግዚአብሔር ማንድም በሌላው አሜን በይባ ቀለባ 1.3 ሚሊዮን ሰራዊት ይዞ መጣበት። እሱ ያለው ስንት ነው? ወይ ጉድ! እኔ ዶክተር ከኛ ጋር ካልኩሌሽኑ እየሄደ ነው ነገር። ከዛስ አሳም ይቅርታ ቁጥር እነዚህም ጽኑዓን ነበሩ ይልና 1,000,000 ሰዎችና 300 ሰረገሎች ይዞ ወጣባቸው። ወደ መሪሳም መጣ። አሳም ሊጋጠመው ወጣ። በመሪሳም አጠገብ ባለው በጽፋት ሸለቆ ውስጥ ተሰለፉ። ቁጥር 12 አለፍ ልበልና እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያንን መታ። ኢትዮጵያውያንም ሸሹ። አሳም ከእርሱም ጋር ያለው ሕዝብ እስከ ጌራራ ድረስ አሳደዷቸው። ኢትዮጵያውያን ፈጽመው እስኪጠፉ ድረስ ወደቁ ይላል። ማን ተዋጋላቸው? 500 ለስንት? ለ1 ሚሊዮን። እግዚአብሔር ለሚፈልጉት ይዋጋል። እግዚአብሔርን ፈልገው ስትባል ሰልፍህን እሱ ስለሚሰለፍ ነው። ሰልፍሽን እሱ ስለሚሰለፍ አሳ ፈለገው። ጠላት አድቋት መጫወቻ አድርጓቸው በነበረበት ሰዓት አሳ ተነሳ። እግዚአብሔርን ፈለገው። እግዚአብሔር ሲፈለግ ደግሞ ድልና ረፍት መስጠት ብቻ አይደለም፣ ለሚፈልጉት ከነሱ ወገን ሆኖ ይዋጋላቸዋል። በጣም የሚገርም ነው። ከነሱ ወገን ሆኖ ስንት መጣ? 1 ሚሊዮን። it doesn't matter 1,300,000 እንዴት ይቻላል? ለ500,000 የሚገርማችሁ እንደውም እግዚአብሔር እንደ ጌዲዮን አለማድረጉ ገርሞኛል። ጌዲዮን ትዝ ይላችሁ ከሆነ 32,000 ህዝብ ይዞ ወጣ ሚዲያምን ለመውጋት። ቀንስ አለው። ቀንስ። ምክንያቱም ልባችሁን አውቀዋለሁ። እኛ ተዋግተን አሸነፍን ስለምትሉኝ ቀንስና ስንት ይቀር? 300። ከዛ ሲያሸንፉ ጌዲዮን የእግዚአብሔርና የጌዲዮን ሰይፍ። የማን ሰይፍ? እግዚአብሔር ከማን ጋር? ከጌዲዮን ጋር። አየሽ፣ ካንቺ ጋር ቆሞ እግዚአብሔር ሰልፍ ይሰለፋል። ካንተ ጋር ቆሞ እግዚአብሔር ሰልፍ ይሰለፋል። እና ስታሸንፍ ሁሌ እንደምላችሁ እንደዛች ድንቢጧ ነቀነቀ ነው እንዳለችው ከዝሆን ጋር በቃ እንደዝሆን በቃ ከዝሆን ጋር የዝሆኑና የድንቢጧ ኃይል በቃ እኮ ማለት እኮ ነው የእግዚአብሔርና የጌዲዮን ይዋጋል። እግዚአብሔር በጣም ይዋጋል። በጣም እንጂ ይዋጋል። እግዚአብሔር ለሚፈልጉት ይዋጋላቸው። ስንፈልገው ዝም ብለን አይደለም። ትዝ አይላችሁም? ሁለተኛ ዜና ምዕራፍ 20 ቁጥር 13 በጣም ያ በዝማሬ እግዚአብሔርን እያመለኩ እግዚአብሔርን እያመሰገኑ ፊቱን እየፈለጉ እንዲህ ነው የሚለው። እንደውም ቁጥር 13 የይሁዳም ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸውም ጋር በእግዚአብሔር ፊት ቆሙ ይላል። በእግዚአብሔር ፊት በቃ ልጆች አልቀሩም፣ ወንዶች አልቀሩም፣ ሴቶች አልቀሩም፣ ታላላቆች አልቀሩም። የሚያዋጣን ሰልፍ መጥቷል። በእግዚአብሔር ፊት ቆሙ። ይሄ ማለት ነው መፈልግ ማለት ነው። በእግዚአብሔር ፊት ያላንተ እምነቴ ምንም ነኝ፣ ባዶ ነኝ፣
አልችልም። ውጣ፣ ታናሽ ታላቅ የለም፣ ሁላችሁ ማንን ፈልጉት ይሁንላችሁ። የሆነውን ይሁታ ከዛ ቁጥር 15 እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌምም የምትኖሩ አንተም ንጉሡ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ እናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ሃሌሉያ! የመጣባቸው ታላቅ ወገን ነው፣ ግን እግዚአብሔር ከታላቁ በላይ ታላቅ ነው። የፈለጉት እግዚአብሔር፣ የተገኘላቸው እግዚአብሔር የትኛውንም ጥያቄ የሚበልጥ፣ የትኛውንም ጠላት የሚበልጥ። ቁጥር 22 ዝማሬውና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በወጡት በአሞንና በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦር አመጣባቸው፣ እነርሱም ተመቱ። ከዛ ቁጥር 30 የኢዮሳፍጥ መንግስት ጸጥ አለች፣ አምላኩም በዙሪያው ካሉ አሳረፈው። ታሪክ ነው፣ እውነት ነው። ለእኔ ይሄ እውነት ነው የሚል እስኪ እጁን ያሳየኝ። በእውነት እንዲህ ነው ስትፈልጉት፣ እንዲህ ነው እግዚአብሔር። ታሪክ አንብበን አንቀርም። ይመጣል፣ ይገኛል። እግዚአብሔር ለሚፈልጉት ይዋጋል። ውጊያዬን ተዋጋልኝ፣ ያለ አንተ አልወጣም፣ ካልወጣ አታውጣኝ የሚሉ ሰዎች በዘመናቸው ሁሉ እግዚአብሔር ይዋጋላቸዋል፣ ረፍት ይሰጣቸዋል። ጥስጣሴያቸውን፣ እንቅልፍ የነሳቸውን፣ ሰላም የነሳቸውን በህይወታቸው በኑሯቸው እግዚአብሔር ያሳርፋቸዋል። ይህ ነው እግዚአብሔር። ለምን ሲፈለግ ይገኛል፣ ሲፈለግ ይዋጋል። መጨረሻውን ልናገርና ልጨርስ። ሶስተኛው ልብ በሉ፣ እግዚአብሔር ለሚፈልጉት ረፍትና ድል ይሰጣል። እግዚአብሔር ለሚፈልጉት ይዋጋላቸዋል። እግዚአብሔር አሁን ምናየው ከሚፈልጉት የሚጠብቀው ነገር አለ። የሚጠብቀው ነገር አለ። እንዴት ብንፈልገው ነው የሚገኝልን? እንዴት ብንፈልገው በጣም የሚገርም ነው። እንዴት እንፈልገው? እንዴት ነው ማትሱ? እንዴት ነው ካልኩሌሽኑ? እንዴት ቢፈልጉት ነው የተገኘላቸው? በጣም የሚገርም ነገር። ቁጥር 2 እስከ 4 ያለውን ላንብብላችሁና ቁጥር 11ን አለፍ ብዬ አነበዋለሁ። አሳም ይላል፣ ተመልከቱት። አሳም ከሱ በፊት አባቱ አብያ ያላደረገውን አሳ ግን እግዚአብሔርን መፈለግ ሲፈልግ እንዲህ ነው የፈለገው። አሳም በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ። መሰዊያ የኮረብታውን መስገጃዎች አፈረሰ፣ ሐውልቶችን ሰበረ፣ የማምለኪያ ጸዶችንም ቆረጠ። የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙን ያደርጉ ዘንድ ይሁዳን አዘዘ። ቁጥር 11 አሳም አቤቱ በብዙም ሆነ በጥቂቱ ማዳን አይሳንህም፣ አቤቱ አምላካችን ሆይ ባንተ ታምነናልና በስምህም በዚህ ታላቅ ወገን ላይ መተናልና እርዳን። አቤቱ አምላካችን አንተ ነህ፣ ሰውም አያሸንፍ ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። እንደው ምዕራፍ 15 ቁጥር 15 ላይ አልፌ የሚቀጥለው ሳምንት የምናየውን ግን መንፈሱ አንድ ስለሆነ በአሳ ልብ ውስጥ የነበረውን በደንብ እንድታገኙት ምዕራፍ 15 ቁጥር 15ን አልፌ ላንብብላችሁ። በፍጹም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው፣ እግዚአብሔርም በዙሪያቸው ረፍት ሰጣቸው። ይህ ነው ልባቸውን ቴስት ስታደርጉት በፍጹም ቅንነት ማንን ይፈልጋሉ? አያችሁ፣ this is a requirement። በፊቱ በመልካምነትና በቅንነት በቃ። ምክንያቱም ይውላችሁ እግዚአብሔር እዚህ ጋር እንደ ዘለላ የሚወርደውን እንባ ብቻ አይደለም የሚያየው፣ ልቡን ነው የሚያየው። ማለት በቃ unfortunately that is the fact። ምንም ማድረግ አይቻልም። አንዳንዴ ሰው እንደዚህ ሲያነባባችሁ ያሳዝናችኋል አይደል?
ደግሞ እሱ ከእንባ ዘለቅ ይልና ያየዋል። እና አሳ እግዚአብሔርን ሲፈልገው በፍጹም መልካምና ቅን በሆነ ልብ። እንዲህ ተፈልጎ የማይመጣ እግዚአብሔር የለንም። ጄኔሬሽን አልፏል። የስ በቃ እንዲህ አይነት ልብ ሲያገኝ እግዚአብሔር ከተፍ ይላል። እሱ ብቻ አይደለም መወገድ ያለበት ያስወገድ። የሆነ ይሄ ሲንክሪቲሲዝም የሚባል ድብልቅልቆሽ የለም ማሳጋ መወገድ። ይሄ ማምለክ አጸዶች፣ ይሄ እግዚአብሔርን የሚያስቆጡ ነገሮች ጠራርጋቸው። እንዲህ ነው የምፈልግህ እግዚአብሔር ቅዱስ ነው እሱ። እነሱ ሲመጣ እሱን በጣም የሚገርመኝ አምላክ ሊያድንህ በሰፈር መካከል ጠላቶችን በእጅ አሳልፎ ሊሰጥ በሰፈር መካከል ያልፋልና ሰፈር ምን ያለ ይሁን የተቀደሰ ይሁን ይላል እግዚአብሔር ቃል። እና እግዚአብሔር ሊገኝ ሲፈልግ አንዳች ነገር እንዳያገኝበት አፈራረሱ። እንዲህ ነው የፈለገው። እሱ ብቻ አይደለም ቃሉንና ትእዛዙን በማድረግ አዘዘ። እንደውም ትእዛዝ ከዚህ በኋላ መመሪያችን የእግዚአብሔር ቃል ነው። ሁሉም ሰው ለእግዚአብሔር ቃል እንዲታዘዝ። ወይ እሱ ብቻ አይደለም በፍጹም ልብና በመታመን ይመጣል እሱ። እንዴት ናችሁ? እግዚአብሔርን እንፈልገዋለን። እግዚአብሔርን ያስፈልገናል። መፈለግ አለብን። እሱ ሲመጣ ድል አለ። እሱ ሲመጣ ሰላምና ረፍት አለ። እግዚአብሔር አርፈን እንድናመልከው ይፈልጋል። አርፈን እንድናገለግል የተሰጠንን ሚሽን ወደፊት እንድናስኬድ ይፈልጋል። ለዓለም ብርሃን ጨው እንድንሆን ይፈልጋል እግዚአብሔር ከኛ ጋር ሆኖ ውጊያችንን እንዲዋጋ እንፈልጋለን። እንችልም ማንችለው ብዙ ነገር አለ። አንችልም እኛ በብዙም በጥቂቱም ማዳን አይሳነም አለው። ይኸው የመጣብንን ሰራዊት ታያለህ፣ አንተ ግን አንተ ነህ። ፈልገዋለን። ይህን ስናደርግ ግን እግዚአብሔር ከኛም ይፈልገው ቅን ልቦና፣ የተመለሰ ልቦና፣ አሮጌውን ማንነት የጣለ ልቦና፣ ክፋትን፣ አመፀኝነትን፣ ሐሜትን ያስወገደ ልቦና። በቃ በጣም እንደዛ ነው። የግድ ነው። ንጹህ ነው እሱ። ምን ታደርጉታላችሁ? ምንም ማድረግ አይቻልም። ተቀላቅሎ መኖር የሚችል አምላክ አይደለም። እንዲህ የፈለኩት ፈልገነዋልና እሱም ተገኘልን። እንዴት? በፍጹም ልባችን። አንድ ዳዊት ያለው ነገር በጣም ሁሌ ልቤን ይነካዋል። እሱን አንብቤላችሁ ልጨርስ። እንደውም ምዕራፍ 18 ላይ በጣም የሚገርመኝ ቃል ነው። ምዕራፍ 18 ላይ ያለ ቃል አሁን ወደ ልቤ ስለመጣ ነው። ያ ቃል ያው ከጠማሞች ጋር ጠማማ ትሆናለህ ምናምን የሚለው ቃል ነው። እዚህ ይላቸዋል። ግን ቁጥር 24 ላይ ያለው ቃል በጣም ነው የሚገርመኝ። ምዕራፍ 18 እግዚአብሔር እንደ ጽድቄ እንደ እጄም ንጽሕና በዓይኖቹ ፊት መለሰልኝ። እግዚአብሔርን ስንፈልገው በንጽሕና እና እግዚአብሔር እንደ ጽድቄ ይሄን ማለት በአዲስ ኪዳን ላይ ጽድቃችን ኢየሱስ ነው። የስ ለመዳናችን የስ ከጨለማ ስለመውጣታችን እኛ ፈልገው አይደለም። እሱ ነው ጽድቅ የሆነን። እሱ ነው በጸጋው በነፃ ያዳነን። እግዚአብሔር ከኛ ጋር እንዲሰራ ግን የኛ ቅድስና ሪኳየርመንት ነው። አታደበላልቁት፣ በፍጹም አታደበላልቁት። እግዚአብሔር ካንቺ ጋር እንዲገኝ ቅድስ ደሙ ፈሷላ። ጠማማነትን ሊያቀና ኢየሱስ ተወግቷላ። በጥመት እየቀጠልኩ እግዚአብሔር ከኔ ጋር እንዴት ሊሰራ ይችላል? ያንን ለማለት እንደ እጄ ንጽሕና በዓይኖቹ ፊት መለሰልኝ።
እግዚአብሔር ይህን የጽድቅ ድፍረት ይሙላብን። ይህ ነው እግዚአብሔር የሚፈልገው። ያኔ ደግሞ ይገኛል። የሚገኝ ከሆነ ደግሞ እንፈልገዋለን። አረ እንፈልገዋለን። ለመፈለግ ከኔ ጋር ይቆም ሁሉም ሰው። እግዚአብሔር እንፈልገዋለን። በቃ እንፈልጋለን። እግዚአብሔርን ከመፈለግ ውጭ አማራጭ የለን። እንፈልገዋለን። በእውነት እንፈልገዋለን። ፈልጉት። በምትፈልጉት አቅጣጫ ሊገኝ የሚችል አምላክ ነው። ረፍት በነሳችሁ ላይ ተገይቶ ሊያሳርፋችሁ የሚችል አምላክ ነው። ማደሪያው ለዘላለም ይባረክ። ከልብ የሚፈልገው፣ በቅንነት የሚፈልገው፣ በእውነት የሚፈልገው፣ ጨክኖ የሚፈልገው። የሚቀጥለው ሳምንት እናየዋለን። ቃል ኪዳን አድርገው ነው የፈለጉት። በቃ ተወራርደው ነው የፈለጉት። ረባካችሁ ይሄ አምላክ ነው። የኛ አምላክ ይሄ አምላክ ነው። ይሄ አልደከመም። ይሄ አምላክ አላረጀም። ይሄ አምላክ የሚገርም አምላክ፣ የሚገኝ ዛሬም ፈልጉኝ የሚል ከፈለጋችሁኝ ታገኙኛላችሁ የሚል የሚገርም አምላክ፣ አድሎ የሌለበት አምላክ። ሆላ ጋራ ዶንያስ ማማማ ያላ ዶንያ ኤራሳ ካላ ዶንያ ኦ ማደሪያ ይባረክ። ማደሪያ ይባረክ። ኦ ሃሌሉያ